በተለይ ከዚህ ነገር ጋር አያይዤ ነግራችሁ መድኃኒት እንዳትወጡ። ከምር መድኃኒት የምትወጡ ከሆነ መንገድ ላይ ስትሄዱ ህይወታችሁ ይበላሻል። ከምር መድኃኒት እንዳትወጡ ማለት ነው። ሰላም ማይ ፋሚሊስ እንዴት ናችሁ? ጨለሉ መብሩክ ነኝ ከመብሪክ ቲዩብ። ዛሬም እንደተለመደው በአዲስና በገራሚ ቪዲዮ ተመልሰን መጥተናል ማለት ነው። የዛሬ ቪዲዮአችን ምን መሰላችሁ? መንገድ ላይ ስትሄዱ ለሚያስመልሳችሁ ሰዎች፣ ረዳት ፌስታል ሊወጣ ነው ማለት ለሰለቻችሁ ሰዎች ይሄ ቪዲዮ ለእናንተ። እኔም እንደናንተ መንገድ ላይ ስሄድ ያስመልሰኝ ነበር፣ ግን እነዚህን 4 ቴክኒኮች ተጠቅሜ ግን አሁን ላይ አያስመልሰኝም። እነሱን ቴክኒኮች ዛሬ አንድ ባንድ አሳያችኋለሁ። በተለይ መጨረሻ ላይ የማስቀምጥላችሁ ቴክኒክ ደግሞ ማለት ነው በጣም ገራሚ ነው። ምክንያቱም እስከ መጨረሻው ድረስ ይሄንን ነገር እንድታቆሙ ያደርጋችኋል ማለት ነው። ታውቃላችሁ እኔ መብሪክ ቲዩብ ቁም ነገር አይመቸኝም። ከእንደዚህ አይነት ነገር ከደም ንጹህ ነኝ። ግን ይሄ ነገር ለእናንተ ትምህርት ይሁን በሚለው ማለት ነው ብዬ ነው ለእናንተ ይዤላችሁ የመጣሁት። ይሄን ቪዲዮም ለመስራት ያነሳሳኝ ነገር እኔም ድሮ በነበረብኝ ሰዓት ማለት በሚያስመልሰኝ ሰዓት በጣም ነበር የምጨነቀው። ከዛ ገብቼ ዩቲዩብ ላይ ምናምን ቪዲዮ ልፈልጋልኩኝ። ከዛ ገብቼ ሰርች ሳደርግ ምንም የተሰራ ቪዲዮ የለም። ማንም የሰራው ነገር የለም። ይሄ ነገር እንደ ቀልድ አትዩት። በጣም ያስጠላ ነገር ነው ከምር። በተለይ አስባችሁታል እናንተ እየሄዳችሁ መኪና ውስጥ ከጎናችሁ አንዱ ሲያወጣ ምናምን ማለት የሚያስጠላ ስሜት አለው። እናንተም ደግሞ ስታወጡት እንደዛ በጣም የሚያስጠላ ነገር አለው። ስለዚህ ነው ይሄንን ነገር እስቲ እኔ በራሴ ያጋጠመኝን ነገር እንዴት እንደተወጉኝ ዛሬ ለእናንተ ማሳያችሁ ማለት ነው። እና ብዙ ጊዜ ሲወራ የምትሰሙት መንገድ ላይ ስለሚያስመልሱ ሰዎች ማለት ነው ይሄ ነገር ሳይኮሎጂ ነው ይላሉ። ትክክል ነው። ምንም መድበበስ አያስፈልገውም። ትክክለኛ ሳይኮሎጂ ነው። አዎ ይሄም ነገር ሳይኮሎጂ ነው ያልኩበት ሰበብ ምን መሰላችሁ? አሁን ለምሳሌ ገና ለገና ማለት ነው ከ2 ቀን በኋላ ወይም ከ3 ቀን በኋላ ለምትሄዱት መንገድ ዛሬ ጀምራችኋል። ይሄ ነገር ካጋጠማችሁ ማለት ነው እኔ ያጋጠመኝ ነበር። ገና ለገና ከ2 ቀን በኋላ ወይም ከ3 ቀን በኋላ ለሚሄደው መንገድ ዛሬ ጀምረኛል። ይሄም ነገር ምን መሰላችሁ? ገና ለገና መንገዱን ስታስቡ ማለት ነው አረ ይውጣኛል ወይኔ መንገዱ እርዝመቱ ምናምን እያላችሁ ማለት ነው ያስመልሰኛል ሰው ምን ይለኛል ምናምን ስለምትሉ ገና ለገና ማለት ነው። ለዚህ ነው እናንተን ቀድሞ የሚጀምራችሁ። ለዚህ ነው ሳይኮሎጂ የተባለበት ሰበብ ማለት ነው። ከዚህም ነገር ለመላቀቅ በመጀመሪያ ደረጃ የምታደርጉት ነገር ምን መሰላችሁ? ራሳችሁን ማሳመን ነው። በቃ ምንም ነገር የለውም፣ ራሳችሁን ማሳመን ነው። ሳይኮሎጂ የተባለበት ለዚህ ነው። ራስን ማሳመን መቻል አለብን። እኔ እኮ ገና በህይወቴ ውስጥ በጣም ብዙ ነገር ይጠብቀኛል፣ ገና ብዙ መንገድ እሄዳለሁ የሚለው ነገር ራሳችሁ ውስጥ መክተት መቻል አለባችሁ። እናንተ ገና በጣም ብዙ መንገድ ትሄዳላችሁ። ስለዚህ ይህንን ራሳችሁን ማሳመን መቻል አለባችሁ። በቃ አይወጣኝም ከምር አይወጣኝም ብላችሁ ራሳችሁን አሳምኑ። በመጀመሪያ ደረጃ ማለት ነው ያው እኔ አጉል ሞቲቬት እያደረኳችሁ አይደለም፣ ግን ይሄን ነገር ማሳመን መቻል አለባችሁ። ከምር እኔ ራሴ ላይ ያደረኩት ነገር በመጀመሪያ ደረጃ ራሴን ማሳመን ነው። በቃ በመጀመሪያ ራሴን አሳመንኩት። ራሴን ያሳመንኩት ከዚህ በኋላ በቃ አይወጣኝም ብዬ ነው በቃ ራሴን ያሳመንኩት። ግን እንዲህም ሆኖ ወጥቷል። ከምር እንዲህም ሆኖ አምልጦኛል። ግን ደግሞ ምን ታደርጋላችሁ መሰላችሁ? ይሄ ነገር ቢያንስ ቦታ አበጁለት ስላችሁ እንዴት መሰላችሁ? ለምሳሌ ከሆነ መንገድ በኋላ የሚወጣችሁ ከሆነ ያንን መንገድ እየጨመራችሁ መሄድ። እንዴት መሰላችሁ? ዛሬ የሆነ ኪሎ ሜትር ለምሳሌ እናንተን የሚያስወጣችሁ እስከ 10 ኪሎ ሜትር ድረስ ከሆነ ማለት ነው ዛሬ 10 ኪሎ ሜትር ሂዳችሁ ከወጣችሁ ነገ ደግሞ 15 ለማድረግ ሞክሩ። በቃ እስቲ ለመያዝ ሞክሩ። እኔ እንደዚህ ነው ያደረኩት እንጂ በአንዴ የሚተዋችሁ ነገር የለም። ምንም በአንዴ ምናምን ነገር በቃ ዛሬ ራሴን አሳምኛለሁ በቃ አይወጣኝ ምናምን ብላችሁ በአንዴ የሚተዋችሁ ነገር የለም። ግን ስቴፕ ባይ ስቴፕ ጨምሩ። አሁን ለምሳሌ ዛሬ 10 ኪሎ ሜትር ከሆነ የሄዳችሁት ነገ ደግሞ 15 ማለት ቀን በቀን መንገድ ላትሄዱ ትችላላችሁ። ግን ከሆነ ጊዜ በኋላ ደግሞ 15 20 እያደረጋችሁ ያንን ነገር ማቆም ትችላላችሁ። በሁለተኛ ደረጃ ደግሞ ማድረግ ያለባችሁ ነገር ሎሚ ከኪሳችሁ እንዳይጠፋ። ከምር እኔ መንገድ ላይ ሁሌ ሲሄድ ሎሚ እንገዛለሁ። ሎሚ እንዳይጠፋ። የሎሚ ጥቅሙ ምን መሰላችሁ? እናንተ ሲጀምራችሁ ታሸቱበታላችሁ። ስታሸቱበት ለተወሰነ ጊዜ ያስታግስላችኋል። በተለይ ደግሞ ማክስ ደግሞ ብታደርጉበት በጣም ተመራጭ ነው። ማክስ ታደርጉና ሊያመልጣችሁ ሲል ታሸቱበታላችሁ። ከዛ በኋላ ቢያንስ ታስታግሱታላችሁ ማለት ነው። እንዲህ ያደረጋችሁ ኪሎ ሜትር መጨመር ትችላላችሁ። እና ደግሞ በቻላችሁት መጠን ሽታ ያለበት ቦታ ለመሆን አትሞክሩ። በቃ ሽታ ያለበት ቦታ እንዳትሆኑ። አሁን ለምሳሌ መኪናው ሲግል በቃ ራሳችሁን ያው ቅድም እንዳልኳችሁ ማክስ አድርጉ ወይም ደግሞ ሎሚውን ማሽተት አለባችሁ። ምክንያቱም ይሄ ነገር የሚከሰተው በሽታ ስለሆነ ማለት ነው። ልክ የሆነ ሽታ ሲመጣብን እኛም ያንን ነገር አሽትተን ሊወጣን ስለሚችል ሎሚ ወይም ማክስ ተጠቀሙ እላችኋለሁ ማለት ነው። ሌላው ደግሞ ማድረግ ያለባችሁ መሰላችሁ ዋነኛው ማለት ነው ሰው ሲያስመልሰው እንዳታዩ። ከምር ሰው ካስመለሰው እንዳታዩ። እኔ መኪና ውስጥ ሄድ ምን አደርጋለሁ መሰላችሁላ? ሰው ሲያስመልሰው ጆሮዬን ላይ ይዝ ነበር ከምር። ምክንያቱም እንዳልሰማ ድምፁላ ከሰማሁኝ ያውጣኝ ነበር። እንኳን የሆነ ደግሞ ሽታ ደግሞ አለ አንዳንድ ጊዜ ሰው ሲያስመልስ የሚወጣው ሽታም ነገር አለው። እሱንም በቃ እሱ ሲሸትባችሁ ሎሚያችሁን ታሸታላችሁ። ከዛ በኋላ ጩኸቱን ደግሞ ማለት ነው ወይ ያረጉ የሚሄዱት ነገር ማለት ነው እሱን ነገር መያዝ መቻል አለባችሁ። ጆሮአችሁን አፈኑ።
ወይም ደግሞ የሆነ ኤርፎን አድርጋችሁ ኤርፎን እየሰማችሁ ብትሄዱ ይሻላችኋል፣ ያንን ድምጽ ከምትሰሙ ማለት ነው። ስለዚህ ይህንን ነገር በጣም እንደ ቀላል አትዩት፣ ምክንያቱም በጣም የሚያስጠላ ነገር ነው። ሌላኛው ደግሞ ማለት ነው የምነግራችሁ ነገር ከዚህ ጋር ያይዤ መድኃኒት የተባለ እንዳትወጡ፣ ከምር መድኃኒት እንዳትወጡ ማለት ነው የምላችሁ። ምንም መድኃኒቱ አይነፋ መሰላችሁ። የመድኃኒቱ ዋና ዓላማ እናንተን እንዳይወጣችሁ ሳይሆን ልማድ አድርጎ እናንተን ዲፕሬሽን ውስጥ መክተት ማለት ነው። እናንተን ሻታው እንዳይወጣ ማድረግ አይደለም። እኔ የማስመልሰው ሁላ መድኃኒት የምውጥበት ቀን ነበሩላ ከምር ምላችሁ ማለት ነው። መድኃኒት እንዳትወጡ ስትወጡ ሁላ ምን ያደርጋችኋል መሰላችሁ? አይምሯችሁ እሱን ለምዶ ካለ እሱን መንቀሳቀስ አትችሉ። ሌላ ጊዜ መድኃኒት የሌለበት ቦታ ስትሄዱ በጣም ትቸገራላችሁ። ስለዚህ መድኃኒት መዋጥ ከምር አይመከርም። በተለይ ይሄ የጉዞ መድኃኒት የሚባለው ማለት ነው። የጉዞ መድኃኒት መንገድ ላይ ስትሄዱ እንዳትወጡ ማለት ነው። ምንም አይነፋ። የመድኃኒቱ ዋና ዓላማም እናንተን እንዳይወጣችሁ ሳይሆን እናንተን ዲፕሬሽን ውስጥ መክተት ነው። አይታችሁ ከሆነ ለምሳሌ መንገድ ላይ ስትሄዱ እሱን ውጣችሁ ራሳችሁን ያማችኋል። በቃ ምን አይናችሁን ከፍታችሁ አትሄዱም። በመስኮት ሁላ ማየት በጣም ነው የሚያስጠላችሁ። ምን መሰላችሁ? እናንተን ዲፕሬሽን ውስጥ ከቶ ሲያሳምማችሁ የሚወጣውን ሻታውን እንድትረሱት ማድረግ ነው ዋና ዓላማው እንጂ ያ ነገር እንዳይወጣ ማገር ሳይሆን ዋና ዓላማው እናንተን ዲፕሬሽን ውስጥ ከቷችሁ ማለት ነው። ስለ መንገዱ ማሰብ ትታችሁ ጭንቅላታችሁን እያመማችሁ እናንተ ስለ መንገዱ አታስቡም። ሌላ ዲፕሬሽን ውስጥ እንድትገቡ ነው የሚያረጋችሁ ማለት ነው። እኔ መድኃኒቱን ስውጥ ራሱ በጣም ነው የሚያመኝ። ራሴን ከምር መዟዟሩላ አልችልም። እና መጀመሪያ ላይ የነገርኳችሁን ነገር እያንዳንዱን ማለት ነው። እና ለማጠቃለል ያህል ሎሚ ከኪሳችሁ እንዳታጡ ማለት ነው። በቀጣይ በአስገራሚ ቪዲዮ እስከምንገናኝ ድረስ ፒስ ፎር ወርልድ ብያለሁ።